የትንሳኤ ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም 8ኛው ሳምንት ነው። ቤተክርስቲያናችን ልዩ ቀን ነው። ልዩ ቀን፣ የደስታ ቀን። ለምን? የሆሳዕና ዕለት በጣም አይምሮዬ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋል። በሰሙነ ሕማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ማማተብ መልካ ይጸለይ ይባላል። ይህ እንዴት ይታያል? ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ። በዛሬ ቪዲዮ ሆሳዕና ማለት ምን ማለት ነው? ለምንስ ጌታ በአህያ ውርንጭላ ላይ ተቀመጠ? የዘንባባውስ ሚስጥር ምንድነው? ለነዚህና ለሌሎች ጥያቄዎች በዛሬ መርሃ ግብራችን የሚመለሱ ይሆናሉ። እንዲሁም በሰሙነ ሕማማት ሳምንት ልናውቃቸው የሚገቡ ነገሮች ምንድናቸው? በሕማማት ሳምንት ማማተብ ይፈቀዳል? መስቀል መሳለምስ ለምን ይከለከላል? እስከ ስንት ሰዓት መጾም አለ? በዚህ ሳምንት የሚጸለዩ ጸሎቶች የትኞቹ ናቸው? ለነዚህና ለሌሎች መሰረታዊ ጥያቄዎች አጭርና ግልጽ ምላሽ ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ላይክ ማድረጋችሁን አትርሱ። ሐሳብ አስተያየት ካላችሁ በኮሜንት አድርሱኝ። ወደ ቪዲዮ። የትንሳኤ ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም 8ኛው ሳምንት ነው። በቤተክርስቲያኑ ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ ዕለት ይታሰባል። በቤተክርስቲያናችን ልዩ ቀን ነው። ልዩ ቀን፣ የደስታ ቀን። ለምን? በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ ዕለት ነው። ይህች ቀን ልዩ ቀን ነች። ይህች ቀን የሆሳዕና ዕለት ድንቅ ነው። ምን ሆነ? የዛን ቀን በመጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው። ምን አለ? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ውርንጫይቱ መጣች። ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ በአንድ ላይ ጮህ ነበር፣ ሆሳዕና ለዳዊት ልጅ። ሕፃናት ሳይቀሩ ዘመሩ። የተበሳጩ ሰዎች ግን ነበሩ። ለምን እንደሚዘምሩት አትሰማም እንዴ? ምን እንደሚሉ ሆሳዕና እያሉ አምላክ ሲያደርጉ ዝም ትላለህ አሉ። እነሱ ዝም ቢሉ እናንተ ዝም ብትሉ እነሱ ዝም አይሉ። እነሱም ዝም ቢሉ ግን የቢታንያ ድንጋዮች አመሰግኑኛል ሲል በተአምራት ድንጋዮቹ እየዘለሉ ሁሉ ጌታን የዳዊት ልጅ ሆሳዕና በአርያም ብለው አመስግነውታል። በዚህ ቀን ምን አብይ ነገር እንመልከት ወገኖቼ። አንደኛ ጌታ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሁለቱን የላከው ሁለቱን ካህናት ነው፣ ሁለቱን ቀሳውስት ነው። የታሰረች አህያ አምጡልኝ ያለው ምንድነው? የታሰረች አህያ ከኃጢአት የምንፈታበት ሰዓት ደረሰ። ታስረን ነበረ። አዎ እንደ እንስሳ እንደ አህያም ተቆጥረን ነበረ። አህያን ለምን ጠቀሳት? ብዙ መከራ ያለባት፣ ብዙ ሸክም ያለባት፣ አዎ ቁስልም ያላት ናት። እሱን ሽፍን አደረገ፣ በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢአት ማይሰር የሚፈታበት ሰዓት ደረሰ። ማንን ላከ? ሁለቱን ደቀ መዛሙርት ላከ። ማቴዎስ 17 ጀምራችሁ ስትመለከቱ ምንድነው ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው ለካህናቱ፣ ለነ ጴጥሮስ፣ ለሐዋርያቱ ሁሉ። የሰው ልጅ ከኃጢአት የሚፈታበት ሰዓት ደረሰ። መጣ፣ በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባቴ አበሳ ኢየሱስ ክርስቶስ አዎ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም፣ ቅርብ ነኝ፣ የቅርብ አምላክ ነኝ ሲል። ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር፣ እሱ ግን በአህያ ተቀመጠ። በአህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ይሄ ነው። ሁሉም ዘመሩ፣ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው፣ እግዚአብሔር ነው አሉ። አመሰገኑት። ከኃጢአት የተፈታንበት ሰዓት መድረሱን፣ የታስረን ነበርን ሁሉ መፈወሳችን የሚያሳይ ነው። አዎ ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ይሆነን። በዚህ ሰዓት በደዌ በሕመም በስቃይ ያላችሁ ሁሉ መድኃኒት ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። በዚህ ሰዓት አንድ ነገር አስቡ። በኃጢአት ማይሰር ውስጥ በተለያየ መከራ ውስጥ ያላችሁ ሰዎች ካላችሁ ከኃጢአት የምንፈታበት ሰዓት ይቅር ባይ ክርስቶስ አለ። ዛሬ አባታችን ሆይ ደግመን ካህናት 12 ጊዜ እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም ብለው እግዚአብሔር ይፍታ ሲሉ ኃጢአታችን ሁሉ ቀልጦ ይጠፋል። አምላካችን ስሙ የተመሰገነ ይሁን።
አሁን ቁስል ብዙ መከራ አለ። ዛሬ ብዙ ሰዎች የተለያየ ነገር አለ በውስጣቸው። ያንን ግን ሸፍኖ የሚያድን አምላክ ኢየሱስ ክርስቶስ አለ። ሆሳዕና ለዳዊት ልጅ 8ኛው ሳምንት ሆሳዕና ነው። እግዚአብሔር አምላካችን እኛን ለማዳን እነሆ ከሰማይ መውረዱን የሚያሳይ የዳዊት ልጅ የድንግል ማርያም ልጅ ተብሎ የተጠራ ሆሳዕና መድኃኒት እሱ ነው። አሜን። ሁላችን ያድነን። በዚህ ሰዓት ግን የሚበሳጩ አሉ። በዚህ ሰዓት ፈሪሳውያኑ ሁሉ ተበሳጩ። ድንጋዮች ሳይቀሩ አመሰገኑት። አመስግኑ፣ እግዚአብሔርን አመስግኑት። ለዘላለም ክብር ምስጋና ይግባው። አሜን። ለዓመቱ ይደምረን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የሆሳዕና ዕለት በጣም አይምሮዬ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከዛሬ የምትቀመጥብኝ አህያ አልነበርኩም ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይቺ አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ የተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብርን የተቀበለችው ሰማይና ምድርን የያዘውን አምላክ የመሸከም እድልን የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ። ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህንን እውነታ እንዳስብ የሚያደርገኝ የዚህችኛዋ አህያ ዝምታ ነው። እኔ ድጋሚ ባገኛት እባክሽ እንደ በለዓም አህያ ተናገሪ ምላት ይመስለኛል። ለሁለቱም መምህራኖቻችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ወደ ቀጣይ ቪዲዮ እናልፋለን። ነገ ሆሳዕና ነው አይደለ? አንድ ንጉስ በአህያ ላይ ተጭኖ ስትመለከቱት ምን ተሰማችሁ ይሆን? ዲያቆን ሄኖክ ኃይሌ ያዘጋጀው ንጉስ በአህያ ላይ የሚል ጽሑፍ አለ። እስኪ እሱን አጠር አድርጌ ላቀርብላችሁ። ንጉስ በአህያ ላይ። አህያ ስሟ ስድብ ከሆነ የቆየች እንስሳ ናት። የዚህች በዓለም ሁሉ የምትገኝ እንስሳ የህይወት ታሪኳ በአብዛኛው ተመሳሳይ ነው። በሚበዙት ሀገራት አህያ ከባድ ሸክም ስትሸከም ትውላለች። ደክሟት ለማረፍ ብትፈልግና ሸብረቅ ብትል እንኳን በዱላ የሚመታት እንጂ እስኪ እረፊ በይ የሚላት ማንም የለም። ጀርባዋ በሸክም ብዛት የቆሰለ፣ እግሯ በጭነት ብዛት የተብረከረከ፣ ዱላ ያስመረራት፣ እረፍት የናፈቃት እንስሳ ናት። ይህችን የተዋረደችና እረፍት የናፈቃት እንስሳ በኪሩቤል ላይ የሚቀመጠው ሰማያዊ ንጉስ ክርስቶስ በትህትናው ዙፋኑ አደረጋት። ዱላ በለመደችው እረፍት በናፈቀች በዚህች ምስኪን ላይ ቀንበሬ ልዝብ ሸክሜ ቀሊል ነው ያለው ንጉስ ተቀመጠባት። ኃያላን ነገስታት በአማረ ሰረገላ ሆነው በሰራዊት ታጅበው ነጋሪት እያስመቱ መለከት እያስነፉ ሰይፍ በታጠቁ ጦረኞች እየተፎከረላቸው ወደሚገቡባት ወደ ኢየሩሳሌም ከተማ
መድኃኔዓለም ኢየሱስ ክርስቶስ በአህያ ላይ ተጭኖ በአሳ አጥማጮች ተከቦና ታጅቦ በሕፃናት ዝማሬና በዘንባባ ዝንጣፊ ታጅቦ ወደ ኢየሩሳሌም ገባ። እጅግ በጣም ይገርማል። ፈርተውት ሳይሆን ወደውት የሚዘምሩለት ንጉስ፣ ልብስ ገፍፎ የሚረግጥ ሳይሆን ልብሳቸውን አውልቀው ረግጠህ እለፍ የሚሉት ንጉስ፣ በቅንጦት ሰረገላ የሚሳፈር ሳይሆን በአህያ ላይ ከተቀመጥኩ ይበቃኛል የሚል ንጉስ ወደ ኢየሩሳሌም ገባ። የጽዮን ልጅ ሆይ ደስ ይበልሽ፣ ንጉስሽ የዋህ ሆኖ በአህያና በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የተባለላት ኢየሩሳሌም ምንኛ የታደለች ናት! የዋህና ትሁት ንጉስ ያላት ሀገር፣ ከተማይቱን እያየ የሚያለቅስላት ንጉስ፣ መልካምነቱን ለመሸፈን የሚፈልጉ ሰዎች ስለ እሱ አትናገሩ ቢሉ እንኳን የቢታንያ ድንጋዮች አፍ አውጥተው የሚመሰክሩለት ንጉስ። ይህች ኢየሩሳሌም ምንኛ የታደለች ናት! የታሰሩትን አስታውሶ ያስፈልጉኛል ፈትታችሁ ወደኔ አምጡልኝ የሚል ንጉስ፣ ዘንባባ ተይዞ ስለ ሰላም የተዘመረላት፣ ሰላምሽ ዛሬ ነው የተባለላት ያቺ ከተማ ኢየሩሳሌም ምንኛ የታደለች ናት! እጅግ በጣም ይገርማል። ያችን ሸክም ያቆሰላትን እረፍት የናፈቃትን አህያ ክርስቶስ ፈትታችሁ ወደኔ አምጡልኝ ብሎ ዙፋን አደረጋት። ይሄ ታሪክና ይሄ ክብር ለአህያዋ ብቻ የተነገረ ለአህያዋ ብቻ የተሰጠ ክብር የመሰለን ሰዎች ካለን ሞኞች ነን። አዎ አህዮች አበበው የማይጽናኑበት ወንጌል ላይ ይሄ ክስተት ይሄ ታሪክ የተጻፈው እኮ ለእኛ ሸክማችን ለከበደ ለሰው ልጆች እንጂ ለማንም አይደለም። እንደ አህያ ባንሸከምም ጀርባችን ባይቆስልም የልባችን ጀርባ በኃጢአት ሸክም የጎበጠ በበደል ብዛት የቆሰለብን ብዙዎች ነው። መቼ ነው ይህንን የኃጢአት ሸክም አራግፌ እርፍ የምለው እያልን የምንሰቃይ ሞልተናል። መድኃኔዓለም ኢየሱስ ክርስቶስ ያኔ የላካቸውን ካህናት ዛሬም ወደኛ ልኮ ፈትታችሁ አምጡልኝ ብሎ እኛንም ቢያስፈታን ምን አለበት? ለነገሩ የእኛ የኃጢአት ማሰሪያ እጅግ ትብትብ ያለ ሲሆን ካህናቱን ስልጣኑ ስላላቸው በትህትና ሆነው ከኃጢአት ማሰሪያ እግዚአብሔር ይፍታህ ይሉናል። እንኳን ለሆሳዕና በዓል አደረሳችሁ አደረሰን። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤትና በረከት ያሳትፈን። አሜን። ይቆየን። አሜን። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። አዎ እኛም ወደ ካህናት አባቶቻችን ቀርበን ኃጢአታችንን ተናዘን በንስሐ ታጥበን ነጽተን ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ተናግሯልና በማይታበየው ቃሉ ከሸክማችን እንድናርፍ ወደሱ ልንጠጋ ወደሱ ልንቀርብ ያስፈልጋል። በድጋሚ ቃለ ሕይወት ያሰማልን። ወደ ቀጣዩ ቪዲዮ እንሄዳለን። አሁን ሕማማት መጥቷል አይደለም? ሕማማት መጣ። በሕማማት እንግዲህ በቀን ስንት ጊዜ ነው የሚበላ? አይደል? ንገሩኝ እንጂ አንድ ጊዜ ነው። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን እቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ ነው። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ በዚህ ሰሞን መስገን ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚሰገድ በሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ በሰሞነ ሕማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ማማተብ መልካ መልካ ይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም ለመናገር። በተለይ የግል ጸሎት ላይ ውሳኔ እንደፈለገ ነው። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንድ ውሳኔ አለ። የጸሎተ ሃይማኖትን እስከ ሀረብ ይብልሃል ይላል። ታመመ ሞተ ይላል አይደለ? ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው።
እስከ ዓርብ ድረስ ከሰኞ ጀምሮ እስከ ዓርብ ድረስ ታመን እስከሚሆን ድረስ ስለኛ ከሰኞ ወረደ ከቅዱስ ከሚታስ ከመስጋ መስያን ደግሞ በታመመ ይላል ሐመም ነው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው ወደ አንዳንድ ሰዎች ጸሎት አይጸልይም ይሄ ምናምን እንደዚህ የሚል ሐሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው ሊጸልይ ይችላል። የማህበር ሲሆን ይህም ራሱ የማህበር ላይ ነው። የማህበር ማለት ምንም ግብራና መትና እንባለን ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበይም ለሐመ ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይህን ጸልዩ እናትጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ መስዋዕት ለመሰዋት ገብተን የምንጸልየው በጋራ የምንጸልየው ጸሎት ነው እንጂ በግል ቅዳሴ ማርያም ቅዳሴ የሚጸልይ ሰው ቢኖር አይጸልይም ማለት አይደለም። በግሉ ማንኛውም ሰው ሊጸልይ ይችላል። ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ አሁን ያ ማለት አሁን በማህበር በሶሻል ሚዲያ ላይ ባሉት መንፈሳዊ ግሩፖች አዳራሽ ላይ ባሉ መርሃ ግብራት ቢኖሩ በነዚህ መጸለይ ይቻላል። በእርግጥ አሁን በዚህ ወቅት ያለ የማህበር ጸሎት ግብረ ሕማማት ነው። አሁን በቤተክርስቲያን የሚታወቀው ሌላ የለም። የላትም ቤተክርስቲያን ቅዳሴ የላትም፣ ኪዳን የላትም። የማህበር ጸሎት ሁላ የምታስበው በዚህ ሰዓት የእንትኑ ነው የግብረ ሕማማት የሚነበብበትን ቦታ ነው። ሌላ የማህበር ጸሎት በዚህ ሰዓት ያለ አይመስለኝም። ካለም እንኳን የተለየ ራሱን የቻለ ስርዓት የተሰራለት ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውፀቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማህሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ማማተም ግን ይቻላል ሳምንቱን። ለምን? የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ
ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። በሕማማት ውስጥ ምንድነው እምጸልየው ውዳሴ ማርያም ይጸልያል ወይ ብላችሁ ለጠየቃችሁኝ መልስ እንዲሆን ነው። በጸሎቱ ጉዳይ ብቻ ሳይሆን ስግደቱስ ድንገት ዛሬ ቤተክርስቲያን መሄድ ያልቻለ ሰው ሁሉ እንዴት ነው መስገድ ያለበት በቤቱ ሆኖ በሚሰግድበት ጊዜ እንዴት ሆኖ ይሰግዳል የሚለውንም እንድንመለከት ነው። እግዚአብሔር አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብርና ምስጋና ይግባው። እንግዲህ ሰሙነ ሕማማት ስርዓቱ ጸሎቱ ከሌላው ጊዜ ለየት ያለ ይሆናል። በሰሙነ ሕማማት ውስጥ የማይደረጉ ነገሮች ለምሳሌ ሐሙስ ስርዓተ ቅዳሴን የሰራበት ስጋውና ደሙ ምስጢርን ያሳየበት ቀን ስለሆነ ሐሙስ ይቀደሳል። ሐሙስም ሲቀደስ እንደሌላ ጊዜ ቅዳሴ ሳይሆን ከሌሎቹ ቅዳሴዎች ለየት ያለ ነው። ካህናቱ ያውቁታል። የሚቀደሰው በውስጡ የሚታለፉ ቀለሞች ይኖራሉ ለዛን ቀን ወይም ደግሞ የሚጨመሩ አይነት አሉ። ያቀዳደሱ ስርዓት ሁሉ ነገሩ ህግና ስርዓት አለው። በአጠቃላይ ሰሙነ ሕማማት ውስጥ 5500 ዘመን በኃጢአት በጨለማ የነበርንበትን ስለምናስብ በዚህ ጊዜ ውስጥ ምንድነው መጸለይ ያለብኝ ብለው ሰዎች ይጠይቃሉ። እንዳልኳችሁ ቅዳሴ አይቀደስባቸውም ከሐሙስ በስተቀር። ከዛ ውጪ መስቀል መሳለም የለም። ምእመናን ሲገናኙ ሰላምታቸው እንደምታውቁት በአም ሆነው አምሃ በማቅረብ ዝቅ በማድረግ ባለ ሁኔታ ነው። ሕማማቱ ሁሉ ለምን ይሄ ሆነ? ይሁዳም ከእሑድ ከሰዓት ጀምሮ ጌታን ለማስያዝ ያስብ ስለነበር እነሱም ሊይዙት ሊገሉት ያስቡ ስለነበረ ሕማማቱን በመናስብባቸው በዚህ ጊዜ ውስጥ ሁሉ ይሁዳ በሰላምታ ጌታውን ስለሸጠ ከዚህ የተነሳ ስርዓቱ ተሰርቷል። ስለዚህ በዚህ በሕማማት ውስጥ የምናደርጋቸው ነገሮች ምን አይነት ስርዓቶች አሉ የሚል ነው። በአጠቃላይ ግን ብዙ ሰዎች ውዳሴ ማርያም መጸለይ ይችላል ወይ በዚህ ጊዜ ምን ልጸልይ ነው? በዚህ ጊዜ እንደውም ጸሎት በጣም ብዙ የሚጸለይበት ነው። እንዳልኳችሁ የሚቀረው ስርዓት ያልኳችሁ በቤተክርስቲያን በየዕለቱ የሚደረገው የሰብሐተ ነግ እሱ በሕማማቱ ስለሚተካ ነው እንጂ ጸሎት እንደውም አብዝተን የምንጸልይበት ስግደት አብዝተን የምንሰግድበት ጊዜ ነው። ብዙ ሰዎች ግራ የሚገባቸው ውዳሴ ማርያም አይጸለይም የሚል ነው። ውዳሴ ማርያም ይጸለያል። እንደውም ሕማማቱን በቤተ መቅደሱ ስርዓቱን ስናደርስ መጀመሪያ ገና ተሰብስበን ትእዛዝ አለች። በተቀደሰች ቤተክርስቲያን ውስጥ በምንሰበሰብበት ጊዜ ሌሊት በምንሰበሰብበት ነግህ ላይ ሰለስት በምንሰበሰብበት እያለ በየሰዓቱ የተከፋፈለ አለ። በዛ ውስጥ ምንድነው የሚጸለየው ብላችሁ ካላችሁ ዳዊት ነው። ዳዊት ይጸለያል፣ ይከፋፈላል። ከዛ እንደገና ደግሞ መኃልየ ነቢያት 15ቱ የነቢያት ጸሎቶች አሉ። እንደገና ደግሞ 5ቱ መኃልየ ሶሎሞን አለ። እሱ ይጸለያል። ውዳሴ ማርያም ይጸለያል። ስለዚህ በሚጸለይበት ሰዓት እናንተ ግን እንደ ምእመንነታችሁ ምን ላድርግ ብላችሁ የተጨነቃችሁ ሰዎች ጸሎታችሁ ምን እንደሚሆን ልንገራችሁ። አብዝቶ የሚጸለየው መዝሙረ ዳዊት ነው። ብትችሉ በግዕዙ ካልቻላችሁ በአማርኛ። እንደውም መዝሙረ ዳዊት በየቀኑ ራሱ 30 ያህል ተከፋፍሎ 150 መዝሙር በየቀኑ ነው መጸለይ ያለበት። ያንን ከሥራ ብዛት የተነሳ ከአንዳንድ ሁኔታ የተነሳ ያልቻላችሁ ሰዎች ትኖራላችሁ። ሲገባችሁ ታደርጉታላችሁ። ስለዚህ አሁን ግን ዋናው በጣም የሚጸለየው ጸሎት አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት በቀን በቤተክርስቲያን ውስጥ ሙሉ ይደገማል። ሰኞ ላይ እንደዚህ፣ ማክሰኞ ላይ፣ ሮብ ላይ፣ ሐሙስ ላይ፣ ዓርብ እነዚህ ሁሉ መዝሙረ ዳዊት የሚደገምባቸው ዋናው ነገር ነው። መዝሙረ ዳዊት ልክ ወደፊት የሚሆነውን የጌታን ነገር ስለሚያሳይ መዝሙረ ዳዊት አንዱ ትልቁ ጸሎት ነው። ሁለተኛ ወንጌል ማንበብ ትችላላችሁ። ወንጌል 4 ወንጌላውያት መጽሐፍ ቅዱሳችሁን ገልጣችሁ ማንበብ እሱ ራሱ ትልቁ ጸሎት ነው። አንዱ ትልቁ ጸሎት ነው። ሌላው ቅድም ያልኳችሁ የመኃልየ ነቢያት 15ቱና መኃልየ ዘሶሎሞን በመጽሐፍ ቅዱስ ውስጥ ያሉት እሱ ትልቁ ጸሎት ነው። ከዛ እንዳልኳችሁ ይሄ የነቢያቱ 15ቱ 16ቱ ነቢያት አበይት ነቢያት 4ቱና ደቂቅ ነቢያት 12ቱ በአጠቃላይ የነቢያት መጽሐፍ እሱም በየውስጡ በየገብረ ሕማማቱ ገብቶ እየተመረጠ የሚጸለይ የሚነበብ ነው። እሱም ይጸለያል። ሌላ ውዳሴ ማርያም አይቀርም።
ውዳሴ ማርያም አይቀርም። እንደውም ውዳሴ ማርያም ሙሉ ነው በየቀኑ የሚደገመው እንኳን ሊቀር በየቀኑ ከሰኞ ጀምሮ ያለው ይደገማል እስተ እሁድ እስተ አንቀጸ ብርሃን። እርግጥ ነው ውዳሴ ማርያም የሰኞ ህማማት ላይ ለምሳሌ እስተ አርብ ድረስ ይደግምና ወደ የቅዳሜው ላይ ሲመጣ ደግሞ ወደ ማክሰኞ ላይ ያመጣዋል። እሱ የራሱን የቻለ ስርዓት ነው። ስለዚህ ውዳሴ ማርያም በየዕለቱ ቢያንስ ያልቻለ የዕለቷን ይጸልያል። ከመዝሙረ ዳዊት ይጸልያል። ከ15ቱ ከተወሰኑት ነቢያት ጸሎት ይጸልያል። መኃልየ ሶሎሞንን ይጸልያል። እንደገና ከነቢያት ከ16ቱ ነቢያት ያለውን ይጸልያል። እንደዚሁ እያለ ደግሞ ውዳሴ ማርያምን እስከ አንቀጸ ብርሃን ድረስ የሚችለውን ይጸልያል። ስለዚህ ጸሎት ድንገት እንደዚህ ገድላት መልካ መልኮችን እነዚህ ለማድረግ እነዚህ ጸሎቶች ስለተወሰኑ በእነዚህ ጊዜዎች በይበልጥ ይሄ ስለሚጸለይ ስለዚህ ምእመናን ምን ልጸልይ ለምትሉ በተለይ እናንተ እኔ እንደው የሚታየኝን የራሴን ነው የምነግራችሁ ካለው ሁኔታ አኳያ እንደው መዝሙረ ዳዊትና ውዳሴ ማርያምን ደግማችሁ ከነቢያት ደግማችሁ ወይም ወንጌል ደግማችሁ ሰምታችሁ ያንን ብታደርጉ አንዱ ትልቁ ነገር ነው። እግዚአብሔር ይርዳችሁ በመረቱም በቸርነቱም ይጎብኛችሁ። ሌላው ስግደት ነው። ስግደት በትንሹ ብዙ ጊዜ ከአምስቱ ግዝት በዓላት የሚባሉ አሉ። የአምስቱ ግዝት በዓላት እነሱ ራሱን ችሎ ነው ሌላ ጊዜ ነው መነጋገረው። ይሄ ግን ህማማት ውስጥ ቢያንስ ስንት ልስገድ ብሎ ለሚያስብ ጤነኛ ለሆነ ሰው እንደው በትንሹ ነው የምላችሁ በትንሹ በቀን ውስጥ 200 ስግደት ሊሰግድ ይችላል። 200 ስግደት ሊሰግድ ይችላል። ለምሳሌ ልንገራችሁ። ጠዋት 3 ሰዓት ላይ ቀን 6 ሰዓት ላይ ከሰዓት 9 ሰዓት ላይ ማታ ደግሞ እንደዚሁ 11 ሰዓት ላይ ለምሳሌ ጸልዩ በእንተ ጽናዛት እየተባለ በቤተ መቅደስ ውስጥ ስርዓቱ ሲደረግ የዛን ጊዜ 41 ኪራ ላይሶ ስግደት ይሰገዳል። በአንድ በኩል 20 በአንድ በኩል 21 እየተደረገ ይሄንን 4 ጊዜ እንኳን እናድርገው ብንል 164 ጊዜ እንሰግዳለን ማለት ነው። 164 ጊዜ የቻለ ከዛም በላይ ይሰግዳል። ግን ይሄ ነው ያልቻለ ደግሞ እንደውም ህሙም የሆነ ሰው ከዚህ ሁሉ እግዚአብሔር ነፃ ያረጋዋል ያውቀዋል። እግዚአብሔር በደዌ ታሞ አልጋ ላይ ተኝቶ ቆመ ስገድልኝ አይለውም ኢየሱስ ክርስቶስ ምሕረቱን ለሁሉም ይላክልን። ስለዚህ በትንሹ 164 ጊዜ 41 ጊዜ እንኳን 4 ጊዜ ብናደርገው ማለት ነው። ይሄ እንግዲህ እግዚአብሔር ፍጹም ጤናውን ሰጥቶ በረከቱ ሰጥቶ የሚችል ሰው በመቅደሱ የሚሰበሰቡ ሁሉ በአንድ ላይ እያረፉ የሚያደርጉት ነው። 41 ጊዜ 3 ሰዓት ላይ ክርስቶስን በፍርድ አደባባይ ያቀረቡበት፣ 6 ሰዓት ላይ የሰቀሉበት፣ 9 ሰዓት ላይ ነፍስ የወጣችበት፣ 11 ሰዓት ላይ ወደ መቃብር የወረደበትን በማሰብ እንኳን 41 ግርፋቱን በማሰብ 40 ነበር ግርፋቱ አትርፈው ስለገረፉት 41 ጊዜ ስግደት ይደረጋል። ስለዚህ 4ቷን ሰዓት ጠዋቷን 3 ሰዓት ከዛ ቀኑን 6 ሰዓት ቀትር ከዛ ደግሞ ከሰዓት የተባለው ተሰዓት 9 ሰዓት ከዛ ደግሞ የመቃብር ሰዓት ወይም የነዋም ሰዓት ወይም ማታ ላይ ደግሞ ያለውን እንኳን ብናረግ 164 ይሆናል። ከዛ ውጭ እንደገና በቤተክርስቲያን ስትሰበሰቡ በቤተክርስቲያን ሆናችሁ የምታስታውሱ ካላችሁ ለካህይል እየተባለ 12 ጊዜ እንደገና በተባሪው በቀኝና በግራ የሚባላል 12 ጊዜ እሱን ራሱ እንደው ዝም ብለን አምጥተን ወደ 4 አድርገን ብናመጣው እንኳን 48 ጊዜ ሊሆን ነው ስንወስደው። ይሄ የምላችሁ እንግዲህ እንዲገባችሁ ነው እንጂ ሙሉ ስርዓቱን አይደለም እየነገርኳችኋለሁ። ለማንኛውም ምን ልጸልይ ምን ልስገድ ላላችሁ ሰዎች ስርዓቱና ህጉ ይሄ ነው። ዳዊት መድገም፣ ውዳሴ ማርያም መድገም፣ የነቢያትን ጸሎት የተባለውን በየዕለቱ የተወሰነውን መድገም፣ ከ16ቱ ነቢያት የተቻለውን እያወጡ ማንበብ መድገም ማለት ማንበብ ነው። ማንበብ መጸለይ ነው፣ ግን በተመስጦ በስነ ስርዓት በጸሎት ነው። ውዳሴ ማርያም ዋና ጸሎት ነው። አንቀጸ ብርሃንም ይጨመራል። ስለዚህ የየዕለቱን እየተደረገ በእንዲህ አይነት ሁኔታ ህማማትን ታሳልፋላችሁ። ለዚህም ደግሞ እግዚአብሔር ይርዳችሁ። ያለ ድካም ያለ ደዌ ያለ መከራ እግዚአብሔር ለትንሣኤው ብርሃን ያድርሰን። በዓለማችን ላይ ያለውን ይህንን መከራ ሁሉ ገፎ ይውሰድልን። ስለዚህ እግዚአብሔር እሱ ከሰማይ ወረደ፣ ከድንግል ተወለደ፣ በ30 ዘመኑ ተጠመቀ፣ 3 ዓመት አስተምሮ ስለኛ መከራን ተቀበለ። መጻ ወሐመ ወበህማማቲሁ አድኀነነ መጣ ሰውም ሆኖ መከራን ተቀብሎ እኛን ልጆቹን በመከራው መከራችንን ወስዶ አዳነን። እናቱ አትለየን። ዓለምን ሰላም ያርግልን። የልባችሁ ይፈጸምላችሁ።
ለትንሣኤው ብርሃን ያደርሰን። አሜን አሜን። ለመምህራኖቻችን ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ አብዝተው የሚያገለግሉበትን ረጅም እድሜ ከሙሉ ጤና ጋር ያድልልን። እኛም በተማርነው ትምህርት 30 60 100 ያማረ ፍሬ አፍርተን የእግዚአብሔርን መንግስቱን ክብሩን እንድንወርስ እግዚአብሔር አምላክ ሁላችንንም ይርዳን። ለዛሬ ያዘጋጀሁላችሁ ቪዲዮ እነዚህን ይመስሉ ነበር። በቪዲዮዎቹ ብዙ እንደተማራችሁ ብዙ እንዳተረፋችሁ ተስፋ አደርጋለሁ። በቀጣይ በሌላ በአዲስ መርሃ ግብር እስከምንገናኝ ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ቪዲዮውን ላይክ ማድረጋችሁን አትርሱ። ሐሳብ አስተያየት ካላችሁ በኮሜንት አድርሱኝ። ቻው።